ግነዩ ለእግዚአብሔር ወጸውዕ ስሞ፣ እግዚአብሔርን አመስግኑ ስሙንም ጥሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ በየሳምንቱ ዓርብ ከሰዓት የሚለቀቀው እሁድ በቀጣዩ የሚተላለፈው መዝሙረ ያሬድ በገብረ መስቀል ሚዲያ ሳምንታዊ ልዩ መርሃ ግብር። እንደሚታወቀው በሳምንት መዝሙር በቅዳሴ የሚቀርቡ መልእክታት፣ ምስባክ፣ ወንጌል እየተነጋገርን የመጣ ነው። አሁን አብይ ጾም ከገባ ሁለተኛው ሰንበት ላይ ደርሰናል ማለት ነው። የመጀመሪያው እሁድ ዘወረደ ብለን ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሁለቱ በረአድ፣ ለእግዚአብሔር በፍርሃት ተገዙ ብለን ዘወረደ ማለት ከሰማይ የወረደውን እግዚአብሔርን የሚያመለክት እንደሆነ ይልቁንም ደግሞ በአራት ነገሮች የሚታሰብ እንደሆነ፣ አንደኛው አዳምና ሔዋን በ7 ዓመታቸው እግዚአብሔርን በማሳዘናቸው በመበደላቸው ውርደት ገጥሟቸዋል፣ ውድቀት ገጥሟቸዋል። ከዚያ ከገነት ወደ መሬት ወርደዋል። ዘወረደ የሚለው የመጀመሪያው ቀዳማዊ አዳም ቀዳማዊት ሔዋን ከገነት ወደ ምድር መውረዳቸውን የሚያሳይ መሆኑን አይተናል። በሁለተኛ እግዚአብሔር አምላክ ፍቅር ስቦት ከድንግል ማርያም ይወለድ ዘንድ በቅዱስ ገብርኤል አብሳሪነት በእመቤታችን ተበሳሪነት ወደ ገሊላ ቅዱስ ገብርኤል ወርዶ ለድንግል ማርያም አምላክን እንደምትወልድ ነገራት። አምላክ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ይነሳ ዘንድ መውረዱንና መወለዱን የሚያመለክት ነው። ይህም በዮሐንስ ወንጌል ምዕራፍ 3 ላይ ወአልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው፣ ከሰማይ በራሱ ፈቃድ ከወረደው በስተቀር ወደ ሰማይ በራሱ ፈቃድ የወጣ የለም። ያም ሙሴ በምድረ በዳ እባብን ሰቅሎ እስራኤላውያንን እንዳዳነ ዓለምን ተሰቅሎ ያድን ዘንድ የወረደው ክርስቶስ ነው ብለን ተማምረናል። ሶስተኛው ዘወረደ ሕርቃል የተባለ ንጉሥ የኢየሱስ ክርስቶስ መስቀል ወደ ፋርስ ባቢሎን ኢራቅ ወይም ኢራን ወደ ተባለው ማለት ነው ተማርኮ ሄዶ ያንን ለማስመለስ ወርዶ የሚገርመው ነገር እግዚአብሔር ቀድሞለት መስቀሉን ይዞ ተመልሷልና ያንን የምናስብበት ጊዜ እንደሆነ ያው ይታወቃል ማለት ነው። በአራተኛ ደረጃ የሰው ልጅ ከክብር ወደ ሐሳር ከጽድቅ ወደ ውርደት የወረደበት ከጽድቅ ወደ ኃጢአት የወረደበት ነው እና ይህንን አሁን ትልቁ በዚህ በአብይ ጾም ከጽድቅ ወደ ኃጢአት የወረድንበትን ሕይወት ፈልገን ከኃጢአት ወደ ጽድቅ እንድንመለስ እግዚአብሔር ይርዳን። ይህን የሚሆነው እንግዲህ ከኃጢአት ወደ ጽድቅ የምንመለሰው ከመከራ ወደ ደስታ የምንመለሰው ከስደት ወደ ቤታችን የምንመለሰው ከበረታችን ልንገኝ የምንችለው ግነዩ ለእግዚአብሔር ወጸውዑ ስሞ፣ እግዚአብሔርን አመስግኑ ስሙንም ጥሩ ተብሏልና የእግዚአብሔርን ስም በጊዜውም ያለ ጊዜውም በጨለማም በብርሃንም በማግኘትም በማጣትም የእግዚአብሔርን ስም ስንጠራና እግዚአብሔር ሆይ ተመስገን፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ እያልን ስናመሰግነው እግዚአብሔርን ማመስገን የባህሪው መመስገን የባህሪው ነው። የእኛ ደግሞ የተፈጠርንበት ዓላማ ለማመስገን ነውና እንድናመሰግነው ያየንበት ሳምንት ነውና ዛሬ ደግሞ እንግዲህ ሁለተኛው ቅድስት ይባላል። ምን ይባላል? ቅድስት። መጀመሪያ ቅድስት የሚለውን እንመልከት። አንደኛ ቅድስት ማለት ሰንበቴ የቅድስቴ እንታይረፍኩም ኩሉ ግብሬ ይቤ እግዚአብሔር፣ ሰንበትን ቀድሻታለሁ አለ። ምን ብያታለሁ? ቀድሻታለሁ አለ። መጀመሪያ ይቺ ሰንበት ዕለተ እሑድ ዓለምን እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ ዓለምን የፈጠረባት ሰንበት ናት። አንደኛ መርጫታለሁ። ከ7 ዕለታት ዓለምን ያዳነባት ዓርብ ናት። ዓለምን የፈጠረባት እሑድ ናት። ያረፈባት ቀዳሚት ናት። ሥጋው ደሙን የሰጠባት ሐሙስ ናት። ስለዚህ ይቺ ሰንበት ዕለተ ሰንበት የጌታ ቀን ይላታል። ራእይ 1:9 ላይ የጌታ ቀን ይላታልና ምንድነው? ይህን ዓለም ካለመኖር ምን ይላል? ዓለም ውሃ ነበር ይልና ከ3 ውሃውን ከፈለው ይላል። አንዱን ከላይ በተለምዶ ሰማይ የምንለው ጠፈር ነው። ከታች አንዱን ውሃ ማለት ነው። አንዱን ውሃ ከላይ አርግቶታል። አንዱን ደግሞ በምድር ከመሬት በታች አርጎታል። መሬትን እንዲሸከም ዘአጽንዐ ለምድር ዲበ ማይ፣ መሬትን በውሃ ጀርባ ያጸና ይለናል። በላይ ለማይ ዘጠፈረ ቤቱን በውሃ ላይ የሰራ
ያርሂሩቶ ደግነቱን ቸርነቱን ቻይነቱን ያሳይ ዘንድ በላይ ለማይ ዘጠፈረ ቤቱ በኋላ ቤቱን የሰራ ይልቁንም ደግሞ ትንቢተ ዘካርያስ ምዕራፍ 12 ላይ ዘሰፎ ለሰማይ ሰማይን የዘረጋ ወሳረራ ለምድር ዘማነ ባሕር መሬትን በውሃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብ መሬትን በውሃ ጀርባ የመሰረተ ሰማይን ከላይ የዘረጋ እግዚአብሔር ነው ይላል። ቅዱስ ያሬድ ደግሞ ይህንን ሽፋን ሲሰጠው ምን ይላል ሲደግፍ ዘሰፋ ሰማይ ሰማይን የዘረጋ ድንግል አስተራየ በድንግል ማርያም ተጸንሶ ተወልዶ ተአዝላው ታየ እሞ ወላዲቶ ኪሃረሰ ወላዲታ አምላክ ተብላ የአምላክ እናት ተብላ እንድትኖር እናቱ አደረጋት። አምላኳን የወለደች ይልቁንም ፈጣሪዋን የወለደች ድንግል ፈጣሪዋን ወለደችው። እርሱም ደግሞ የፈጠረውን ፍጥረት ሳይንቅ ከሷ ተዋሃደ። ሀሊበ ጠቦ ጡቷን ጨብጦ ወተት ጠባ ይላል። እንደውም እንዘይ ስዕል ማጥባት እሙ ሲሳይ ይላል ደግሞ ባለቅዳሴው ከእናቱ ደረት ጡት እየለመነ አለቀሰ ይላል። ወከመ ሕፃናት በከየ እንደ ሕፃናት አለቀሰ። ያለቀሰውም እንደ ሕፃናት በበህቅልህ በየጥቂቱ ነውና ያደገው ወተት ስጭኝ አጥቢኝ ልጥባ እያለ አለቀሰ። የሕፃናትን ባህሪ አድርጎ አድጓልና ይህንን ይናገራል ማለት ነው። እሞ ወላዲቶ ኪሃረሴ ወላዲተ አምላክ እንድትባል አንቲ እሙ ለብርሃን የብርሃን እናት እንድትባል እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ የጌታዬ እናት እንድትባል ቃል ቅዱስ አደረ ላዕሌኪ ቅዱስ የሆነው ቃል ባንቺ ላይ አድሯልና እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ እግዝእትየ እልሻለሁ የአምላኬ እናት እልሻለሁ የጌታዬ እናት እልሻለሁ አለ። ይህን ይልና ወላዲቶ ኪሃረሴ ካለ በኋላ ቅዱስ ያሬድ መንጽሔ አበሳ ወሀበነ ማየ ይልቁንም እነሆ ከኃጢአታችን ነፃ የምንሆንበት በዮርዳኖስ ተጠምቆ በጥምቀት ወለደን፣ በቀራንዮ ተሰቅሎ ከጎኑ በተገኘው ማየገቦ ልጅነትን ሰጠን። ይልቁንም ደግሞ የዘላለም ሕይወትን አደለን። በማየገቦ ተጠምቀን በክርስቶስ ክርስቲያን እንድንባል ይህንን ለእኛ ጸጋና ስጦታ ይልቁንም ስልጣን የሆነውን ወሀቦሙ ስልጣን እነሆ በስሙ ላመኑ ስልጣንን ሰጣቸው። እሱ ክርስቶስ ተብሎ እነሱ ክርስቲያኖች እንዲባሉ ተብሏልና ይህንን ይናገራል። ስለዚህ የመጀመሪያው ቅድስት ማለት ዓለም የተፈጠረባት ቅድስት ትባላለች። ይሁድ ቀጥሎ ደግሞ ዓለምን ሊያድን መጥቶ የተወለደባት፣ ቀጥሎ ደግሞ በጎልጎታ ተቀብሮ በሦስተኛው ቀን በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነስቶ የትንሣኤ በኩር የሆነባት ነው። በሌላ መልኩ ለሐዋርያት መንፈስ ቅዱስ አሁን ዓለምን የሚገዛው መንፈስ ቅዱስን ለሐዋርያት ያደለባት ናት። በሌላ መልኩ ደግሞ ዓለምን የሚጠቀልልባት ወደፊት ዕለተ ምጽአት የሚባለው እንግዲህ ባመጣበት ቀን ዓለምን ይወስዳል ይሰበስባል ማለት ነው። ስለዚህ ሰንበቴ የቅድስት የተባለች ሰንበት ይችናት ማለት ነው። ሁለተኛው ቅድስት ሰንበቴ የቅድስት የተባለችው እዚሁ ላይ እንግዲህ ምንድን ነው? ዓለም ሲፈጠር በስላሴ ፈቃድ ነው ማለት ነው አይደለ? ስለዚህ ቅድስት ስላሴ እንላለን ማለት ነው። አይ ቅድስት ስላሴ ከአባት ዘር ወደ እናት ማህፀን ዘር እግዚአብሔር ያወርድና የእሷ እንደሚቀላቅልና በእናት ማህፀን ጽንስ ይፈጠራል ማለት ነው። እግዚአብሔር ዓለምን እንፍጠር አለ፣ በቃልነቱ ተናገረ። በመንፈስ ቅዱስነቱ ደግሞ ምን አደረገ? ውሃው ላይ መንፈሱ ሰፍሮ ነበረ ይላል ዘፍጥረት 1:2 ላይ ማለት ነው። ስለዚህ በአብ ሐሳብ በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ዓለም ይፈጠር ዘንድ ተነገረ። በኋላ ተፈጠረ። ምን ተባለ? ዓለምን የፈጠረበት ባህሪው ስላሴ ተባለ። ምን ስላሴ? ቅድስት ስላሴ። አሁን ቅድስት የሴት ቅጽል ሆኖ ዓለም በፈቃደ ስላሴ ስለተገኘ ቅድስት ስላሴ፣ በዕለተ ሰንበት ዓለም ስለተገኘች ቅድስት ሰንበት፣ ሰንበት የቅድስት ተባለ ማለት ነውና ቅድስት የተባለችው ሰንበት ናት ማለት ነው። ሁለተኛው ሰንበት ቅድስት ይባላል። ከዚያ ቀጥሎ ሁለተኛው ቅድስት የተባለችው ጾሟ ናት። ሰንበት ጾም ቅድስት ናት። ጾም ከእግዚአብሔር ጋር ጾም ማለት መተው ማለት ነው፣ ማለፍ ማለት ነው። ከእግዚአብሔር ጋር መኖር ማለት ነው። እግዚአብሔርን መፈለግ ማለት ነው። ለምህረት መዘጋጀት ማለት ነው። ለይቅርታ መዘጋጀት ማለት ነው። ለቸርነት መዘጋጀት ማለት ነው። ምግብ ማለፍ ብቻ ሳይሆን ነገርም ማለፍ ነው። ምግብ ማለፍ ብቻ ሳይሆን ሐሜትንም ማለፍ ነው። ጾም ማለት ከሁሉ ነገር መራቅ ማለት ነው። ዓይን እንዲጾም ከመጥፎ እይታ፣ ጆሮ እንዲጾም ከመጥፎ መስማት፣ እጅ እንዲጾም የራስ ያልሆነውን ከመንካት፣ እግር እንዲጾም ወደ መጥፎ ነገር ከመሄድ፣ ሐሳብም እንዲከለከል መጥፎ ነገር ከማሰብ። ስለዚህ ቅድስት የተባለችው ሌላኛዋ ጾም ናት ማለት ነው። ጾም ቅድስት ናት። ጾም ምንድነው? የነፍስን ቁስል ታድናለች።
የስጋን ፍላጎት ትገድባለች። ስጋ ፍላጎትን ገድባ የነፍስን ፍላጎት ከፍ ታደርጋለችና ስንጾም እንደ መላእክት ስንበላ እንደ እንስሳ ስለሆነ እንደ መላእክት የምንሆንባት ክፍል ጾም ናት ማለት ነው። ስለዚህ እንደ መላእክት የምንሆን እንደ ቅዱሳን አየው እኔ ቅዱስ ነኝና እናንተ ራሳችሁን ቀድሱ ተብሏልና በቅዱስ ጴጥሮስም ሙሴም ተነግሯል። ነገር የፈጠረችው እግዚአብሔር ቅዱስ ነውና እናንተም ቅዱሳን ሁኑ፣ ራሳችሁን ቀድሱ፣ ራሳችሁን እሱ ንጹሕ ነውና እናንተም ንጹሐን ሁኑ ተብሏልና ስለዚህ እንደ መላእክት ቅዱሳን የምንሆንባት ሴቶች ቅድስት የሚባሉባት ወንዶች ቅዱሳን የምንባልባት ቅድሳት ለቅዱሳን ለተቀደሱት ቅዱስ የሆነው ነገር ያስፈልጋቸዋል እንደተባለ ለተቀደሱት ቅድስት የሆነችው ድንግል ማርያም ታስፈልጋቸዋለች። ለተቀደሱት ቅዱስ የሆነ እግዚአብሔር ቃል ያስፈልጋቸዋል። ለተቀደሱት ቅዱስ የሆነው ነገር ሁሉ ያስፈልጋቸዋል እንደተባለ ለቅዱሳት ቅዱሳን ለተባሉ ቅድስት የሆነች ጾም ታስፈልጋለች። ጾም እነሆ የስጋን ፍላጎት ገድባ የነፍስን ፍላጎት የምትጨምር ስለሆነ ስለዚህ ጾም ቅድስት ተብላለች ማለት ነው። በሌላው መልኩ ጸሎት ቅድስት ትባላለች። ሰአሊ ለነ ቅድስት ወይ ለምኝልን። እመቤታችን ቅድስት ትባላለች። ጸሎት ቅድስት ይባላል። ስግደት ቅዱስ እግዚአብሔርን የምናገኝበት አገልግሎት በሙሉ ኪዳን የሚጀመረው በቅዱስ ነው። ዋዜማ የሚጀመረው በቅዱስ ነው። ቅዳሴ ላይ የምናየው ቅዱስ ነው። ስለዚህ ጾም ቅድስት ትባላለች። እመቤታችን ቅድስት ትባላለች። ስለዚህ ሁለተኛው ሰንበት ቅድስት ተብሏል ማለት ነው። እንግዲህ የሰንበቷ ጉዳይ ይሄ ከሆነ ሁለተኛው ሰንበት ቅድስት ከተባለ ወደ መጀመሪያው ዘወረደ ከተባለ ቅድስት ዋይ ዜማው ነው የምንጀምረው። ምን ይባላል ከተባለ ግነዩ ለእግዚአብሔር ወፀውኡ ስሞ ወንግርዎሙ ለአሕዛብ ምግባሮ መዝሙር 104 ላይ የምናገኘው ነው። እግዚአብሔርን አመስግኑ ስሙንም ጥሩ ለአሕዛብም ስራውን አውሩ። እግዚአብሔርን አመስግኑ ስሙንም ጥሩ ለአሕዛብም ስራውን አውሩ። ምን አይነት ስራው? ከሃሊነቱን፣ ቻይነቱን፣ ደግነቱን፣ የይቅርታ አምላክ መሆኑን ፈጥሮ የሚመግብ የማይረሳ የሚያለብስ አራት መሰረታዊ ስጦታ ልብስ የሰጠ የሚያለብስ፣ ምግብ የሰጠ የሚመግብ፣ መጠለያ የሰጠ የሚያኖር፣ ኦክስጅን አየር የሰጠ የምንተነፍሰው ሰው ለክቶ የሚያወስደውን የሰጠ እግዚአብሔርን አመስግኑ ስሙንም ጥሩ ለአሕዛብም ስራውን አውሩ። ወበቃሉ አሄወ እውረ በቃሉ የሚያነጻ በቃሉ እውር የሚያበራ በቃሉ ሙት የሚያነሳ በሁለት ዓሣ በ5 እንጀራ 5,000 ሕዝብ የሚመግብ በረሃ ላይ 600,000 እስራኤላውያንን ከሰማይ መና ወርደው ጥንጫ ላይ ውሃ ፍልቆ የሚያጠጣ ይልቁንም በሰማይ ፀሐይን፣ ጨረቃን፣ ከዋክብትን እንዲፈራረቁ ያደረገ ይልቁንም በምድር ደግሞ ለዚህ ዓለም ጣራው ሰማይ መሰረቱ መሬት አድርጎ 22 ስነ ፍጥረትን የሚገዛና የሚያኖር የሚመግብ ይልቁንም ከሃሊ የሚችል መሐሪ ይቅር ባይ ቻይ ነው የሚችል አምላክ ነው። ስለዚህ ቻይነቱን፣ ከሃሊነቱን፣ ደግነቱን ሰውን ለማዳን መምጣቱን እሱ ሞቶ ዓለሙን ማዳኑን የትንሣኤ በኩር ሆኖ ብንሞት እንኳና እኔን ያመነ ቢሞትም ሕያው ነው እንድንሆን ያደረገ እግዚአብሔርን አመስግኑ ስሙንም ጥሩ ለአሕዛብም ስራውን አውሩ ይላል። ይህንን ነው የምናገር። ይቀጥልና ሀቡ ስብሐተ ለስሙ ለስሙም ክብር ስጡ። ለስሙ ክብር ስጡ። ለማን? መድኃኔ ዓለም የዓለም መድኃኒት የዓለም መድኃኒት ይሆን እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው። በማእከለ ዓለምም ንጉሥ ነው። ዓለምንም አሳልፎ ንጉሥ ነው። አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው። ዓለምንም ፈጥሮ ንጉሥ ነው። ከዓለምንም ጠቅልሎ ንጉሥ ነው። ስለዚህ ለእግዚአብሔር ምስጋና አቅርቡ። ሀቡ ስብሐተ ለስሙ ለስሙ ምስጋና አቅርቡ። ማን ለሚለው? ኢየሱስ። የእግዚአብሔር መልአክ ቅዱስ ገብርኤል ለዮሴፍ ሕፃኑ ይወለዳል ከሥላሴ አንዱ አካል ነው። ስሙ ማን ይባላል? ኢየሱስ ይባላል። ለድንግል ማርያም ቅዱስ ገብርኤል ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ሉቃስ ወንጌላዊ ደግሞ በምዕራፍ 2 ላይ ምን አለ? በከመ ሰመዮ መልአከ እግዚአብሔር ቅድመ ትጽንስ በከርሳ ወሰመይዎ ስሞ ኢየሱስ። የእግዚአብሔር መልአክ ከመውለዷ ወይም ከመጽነሷ በፊት አስቀድሞ ትጸንሻለሽ፣ ተወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ እንደተናገረ እነሆ ስሙንም በ40ኛው ቀን ማን አለችው? ኢየሱስ አለችው። ኢየሱስ ማለት መድኃኒት ማለት ነው። ይሰግር በኩሉ ብርክ በስሙ ለኢየሱስ ክርስቶስ ፊልጵስዩስ 2 ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከካል።
ለኢየሱስ ክርስቶስ ስም ምን ይሆናል? ይንበረከካል። ስለዚህ ይህን ስም ጥሩት። አዎ ኢየሱስ። አዎ ይሄ ብዙ ጊዜ መናፍቃን እንደመፈክር አድርገው ኢየሱስዬ አይባልም፣ ኢየሱስዬ አይባልም። በፍጹም ኢየሱስ ነው። መጨመርም መቀነስም አይቻልም። ኢየሱስ። አዎ ማንም አይደለም አታቆላመጠውም፣ ማንም አይደለም አቃንስበትም፣ እግዚአብሔር ነው። የእግዚአብሔር ስም እንደ አባት እንደ እናት እንደ ፍቅረኛ ኢየሱስዬ ማርያምዬ አይባልም፣ ገብርኤልዬ ሚካኤልዬ አይባልም። ነውር ነው። አዎ ይሄ የእምነት ጉድለት ነው፣ ያለማወቅ ነው። ስለዚህ መድኃኔ ዓለምዬ አይባልም፣ መድኃኔ ዓለም ነው። አማኑኤልዬ አይባልም፣ አማኑኤል ነው። አዎ ስሙንም ጥሩ ስንባል ስሙን ስንጠራ አማኑኤል፣ መድኃኔ ዓለም፣ ኢየሱስ አለቀ። ስሙን ኢየሱስ ትለዋለች ነው እንጂ ያለው ኢየሱስዬ ትለዋለች አላለም። ስሙም አማኑኤል ይባላል። ኢሳይያስ 7:14 ላይ ድንግል በድንግልና ትጸንሳለች ትወልዳለች፣ ስሙንም አማኑኤል ትለዋለች እንጂ አማኑኤልዬ ትለዋለች የሚል ቃል የለም እዚህ ጋር። ስለዚህ ስሙንም ጥሩ ሲል ቅዱስ ያሬድ አማኑኤል ብላችሁ እግዚአብሔር ከኛ ጋር፣ ኢየሱስ ብላችሁ መድኃኒት፣ መድኃኔ ዓለም ብላችሁ የዓለም መድኃኒት ብላችሁ በቃ እንደዚህ ነው። እግዚአብሔር አለቀ። እግዚአብሔር አይባልም። እግዚአብሔር በቃ እግዚአብሔር በቃ ይህንን ነው ማለት። ስለዚህ ምን አለ? ሀቡ ስብሐተ ለስሙ፣ ለስሙ ምስጋና አቅርቡ። መዝሙር 65 ቁጥር 2 ላይ ተመልከቱት። ምን አለ? ለስሙ ምስጋና አቅርቡ። ስሙ ከስም በላይ ስለሆነ ከምን በላይ? ከስም። ስሙ ከስም በላይ ነው። እንኳን ሰዎችን አጋንንትን ያንቀጠቅጣል። አዎ አንተ የናዝሬቱ ኢየሱስ ነህ። አዎ አንተ ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን። የማቴዎስ ወንጌል ምዕራፍ 8 ላይ አጋንንት ሲያዩት ገና ይንቀጠቀጣሉ። አዎ ኢየሱስ የሚለው ስም ስንጠራና ኢየሱስ የሚለው ቃል ሲነገር ሁሉም ይንቀጠቀጣል። ስለዚህ ለዚህ ስም የማይገዛ የለም። አዎ ከስም ሁሉ በላይ ስለሆነ ማለት ነው። ሕሙማን ይፈቅድው ወለዐቃቤ ሥራይ ወአኮት ያን ማቴዎስ 9:6 ላይ የታመሙት ባለመድኃኒቱን ይወዳሉ። አዎ ባለመድኃኒቱን። አዎ ባለመድኃኒቱ ደግሞ ዐቃቤ ሥራይ መጽአ እምሰማየ ሰማያት። አዎ እውነተኛው መድኃኒት ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በ40ኛው ቀን ኢየሱስ የተባለው ነው መድኃኒት ማለት ይህን ነው የሚናገረው። ስለዚህ ለዚህ ስም ክብር ስጡ፣ ይልቁንም ደግሞ ሀቡ ስብሐተ ለስሙም ክብር ስጡ ይለናል። ይቀጥልና አክብሩ ሰንበተ ተገበሩ ጽርቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ እያማስኖ ወይረክቦ ሰራቂ። ማቴዎስ 6 እንመጣበታለን። ምንድን ነው የሚለው? አክብሩ ሰንበተ፣ ሰንበትን አክብሩ። ሰንበት እስመ ሰንበት እሰ በእንተ ሰብእ ተፈጥረት፣ ሰንበት ለሰው ልጆች ተፈጥራለችና ለእናንተ የተፈጠረችውን ሰንበትን አክብሯት። አዎ ሰው ለሰንበት አይደለም፣ ሰንበት ለሰው ማረፊያ እንድትሆን ይልቁንም ሰንበታተ አድሞሙ፣ ሁለት ሰንበታት አሉ። የመጀመሪያው ሰንበት ዕለተ ሰንበት እሁድ፣ ዓለም የተፈጠረባት፣ ዓለም የዳነባት፣ ዓለም የሚጠቀለልባት ሰንበት ናት ማለት ነው፣ እሁድ ማለት ነው። ቀዳሚት ደግሞ ከእሁድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጠረና ቀዳሜ አረፈ። ስለዚህ የእረፍት ቀን ቀዳሚት። እነዚህን ሰንበታት ናው ምንድነው? አክብሯቸው ማለት ነው። ሰንበተ አክብሩ ተገበሩ ጽርቀ፣ እውነትን ስሩ። ጽርቅ ማለት እውነት ማለት እውነትን አድርጉ በሰንበት። አሁን አይሁድ በሰንበት ቀን ምን እግራቸውን ዘርግተው ምንም ነገር አንነካም ብለው ተኝተው ይውላሉ። ያ አይደለም። በሰንበት የሞተ መቅበር፣ በሰንበት የተጣላ ማስታረቅ፣ በሰንበት የታሰረ ማስፈታት ብንችል ባንችል መጠየቅ፣ ሕሙማንን መጎብኘት፣ አዎ አድባራትን ገዳማትን መጎብኘት፣ ማስቀደስ፣ መማር፣ መዘከር ወዘተ ከሰዎች ጋር መልካም ነገርን መነጋገር፣ መወያየት፣ ስለ ሀገር፣ ስለ ሃይማኖት፣ ስለ ሰዎች አዎ ይህን መነጋገር እንጂ እግርን ዘርግቶ መዋል አይደለም ሰንበት ማለት። ስለዚህ ምንድን ነው? ሰንበተ አክብሩ፣ ሰንበተ ተገበሩ ጽርቀ፣ ሰንበትን አክብሩ ጽርቅን አድርጉ። ሁለት ጥቅስ እናምጣ። ዘጸአት ምዕራፍ 20 ላይ ሰንበትን አክብር አንተም ወኩሉ ቤትከ፣ በቤት ሁሉ ያለው እንስሳህም ሁሉም ነገሮች ሰንበትን ያክብሩ ይላል። ዘዳግም ምዕራፍ 5 ላይ የሚናገራል። ስለዚህ ሰንበትን ስናከብር ሁሉ ሰራተኛ የለ ልጅ የለ ቤተሰብ ተሰብስቦ ሄዶ ቤተክርስቲያን የእግዚአብሔርን ቃል መስማት፣ አዎ ብንችል መቁረብ፣ ባንችል ጸበል ጠጥቶ ተባርኮ ወደ ቤት መመለስ፣ ከዚያም የሚሆኑ ነገሮችን የሞተ ካለ መቅበር፣ ያዘነ ካለ ማጽናናት፣ የተጣለ ካለ ማስታረቅ፣ የታረዘው ማልበስ፣ የታሰሩትን መጠየቅ ወዘተ እነዚህ የሰንበት ስራዎች ይባላሉ። አክብሩ ሰንበተ ተገበሩ ጽርቀ ዝግቡ ለክሙ መዝገበ ዘበሰማያት። አዎ በሰማይ ባለው ቦታ መዝገባችሁን ሰብስቡ። ሀበሃሎ መዝገብከ ይትገባ ልብከ፣ ዕቃህ ባለበት ልብህ በዚያ ይኖራል። ንብረት ባለበት ልብህ በዚያ ይኖራል። ዝግቡ
ለክሙ መዝገበ ዘበሰማያት ለእናንተ በሰማይ ባለው መዝገብ ሰብስቡ። አዎ በዚህ ለእኔ ቢጤዎች ስንመጸውት፣ ለቤተ ክርስቲያን ስናደርግ፣ የታሰሩትን ስንጠይቅ፣ በጎ ስራ። አዎ መብላት እየፈለገ ላጣው ምግብ መስጠት፣ መልበስ እየፈለገ ላጣው ልብስ መስጠት፣ ገንዘብ ፈልጎ ላጣው ገንዘብ መስጠት። አዎ ቅዱስ ሚካኤልን ትናንት አይተናል። ምንድን ነው ያደረገው? የለኝም ሲለው አዋሱኖ እሱ ተበድሶ ሰጥቶ ሰውየው እንደገና ባለጸጋ እንዲሆን አድርጎታል። ከመላእክት ያገኘ ነው የተማርነው። ለሰው ማዘን ነው፣ ለሰው መራራት ነው። ስለዚህ አዎ ዛሬ ለዚህ በየቤተ ክርስቲያኑ በር ላይ ቁጭ ብለው በየመንገዱ ቁጭ ብለው እየተራቡ እየተጠሙ ቤት ነበራቸው ፈርሶባቸው ተሰደው ትናንት ይመጸውቱ ነበረ፣ ዛሬ ምጽዋት የሚፈልጉ ትናንት ያበሉ ነበር፣ ዛሬ ዳቦ ዳቦ የሚሉ ብዙ ወገኖች አሉ። ጾም ሲባል የምግብ ሽግሽግ ሳይሆን ቁጠባ ሳይሆን ምንድን ነው? ካለ ማካፈል ነው። ቁርስን ሰብስቦ ለድሃና ለኔ ብጤ ማካፈል፣ ለታረዙት ማልበስ ነው። ይሄ በሰማይ መዝገብ መሰብሰብ ነው ማለት ነው። ስለዚህ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያማስነው እይረክቦ ሰራቂ፣ ብል የማይበላው ሌባ የማይወስደው። በመሬት ላይ ያለ ጨርቁን በቁም ሳጥን ብታደርገው ብል ይበላዋል። እህሉን በቆማዳ ብታደርገው አይጥ ይበላዋል። በጎተራም ብታደርገው ምስጥ ይበላዋል። ስለዚህ ከበጻጼው እያማስኑ ወይረክቦ ሰራቂ ቁንቁን ወይም ደግሞ ምስጥ ወይም ደግሞ አይጥ ወይም ደግሞ ሌባ ወይም ደግሞ ቀማኛ ወይም ደግሞ ወራሪ በማይወስድበት በሰማይ መዝገብ በማይወስድባችሁ በሰማይ መዝገብ ሰብስቡ ይልና ምን አለ? ይህንን ማቴዎስ 6 ነው። ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። ይህን የማቴዎስ ወንጌል ምዕራፍ 24 ተነጋግረነዋል። ሁልጊዜ በዕለተ ምጽአት የሚነገር ነው። በዓመት 3 ጊዜ በዕለተ ምጽአት ይባላል። የደብረ ዘይት፣ የጳጉሜ፣ ህዳር አስተምሮ ላይ ደብረ ዘይት ይባላል። በዚህ የምንማማረው ተዘጋጅቶ መኖር ነው። አዎ ሙሽራይቱን ሊያመጣ ሲሄድ የሙሽራይቱ ቤተሰብ ከሙሽራይቱ ጋር ተዘጋጅቶ እንደሚጠብቅ፣ እንደገና ሙሽራይቱን ይዞ ሲመጣ ደግሞ የሙሽራው ቤተሰብ ተዘጋጅቶ እንደሚጠብቅ፣ ታቦት የማወጡና ታቦት የሚቀበሉ ተዘጋጅተው እንደሚጠብቁ፣ ንጉሥ እንደሚቀበሉ፣ ጳጳስ እንደሚቀበሉ፣ አዎ እንደዚህ ሁሉ ማለት ነው። ሁሉ ተዘጋጅተ ድልዋኒክሙ ንበሩ፣ አዎ ዘበላዕሉ ሀልዩ፣ ተዘጋጅታችሁ ስትኖሩ በላይ ያለውን አሰቡ። በታች ያለው ሁሉ ያልፋል። የማያልፈው በላይ ያለው ስንል እግዚአብሔርን እያሰባችሁ ማለት ነው። ሰው እግዚአብሔርን ካሰበ ይበደላል እንጂ አይበድልም፣ ይሞታል እንጂ አይገልም፣ ይሰጣል እንጂ አይቀማም፣ አዎ ያመርቃል እንጂ አያማም፣ መልካም ይሆናል እንጂ ክፉ አያስብም። ስለዚህ ዘበላዕሉ ሀልዩ፣ በላይ ያለውን አስቡ ማለት እግዚአብሔርን ተመልከቱ አምላካችሁን ማለት ነው። ምንድነው? ለሰው ሊሞት መጣ እንጂ አዎ ሰውን መስሎ አዎ መላእክትን አይደለም የመሰለው፣ አንበሳ አይደለም የመሰለው፣ ሰውን ሆኖ መጣ። አምላክ ስለሆነ ሰው አምላክ ሆነ። ለአንዱ ስለ ብዙዎቹ ሞተ። ስለኛ ሲል ተገረፈ፣ ስለኛ ሲል ተሰቀለ፣ ስለኛ ሲል ተወጋ፣ ስለኛ ሲል ተተፋበት፣ ስለኛ ሲል ሆምጣጤ ጠጣ። እሱን እያሰብን አዎ ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? የኔ ሰውነት የተገነዘ ሰውነት ነው አለ። በማን? በክርስቶስ። የክርስቶስ ሰውነት ሲታሰር የኔም አብሮ ታስሯል ነው የሚለው። ይህ ነው የሚነግረው። ሲጨርስ ምን ይላል? ዘበላዕሉ ሀልው ሀበ ሀሎ ክርስቶስ፣ ክርስቶስ ያለበትን አስቡ። ክርስቶስ ያለበት ምንድን ነው ከተባለ መልካም፣ ፍቅር፣ ይቅርታ፣ ሰላም፣ በጎነት፣ ደግነት፣ ርኅራኄ። አዎ እንደገና ደግሞ ክርስቶስ ያለበት ስንል ደግሞ ምንድን ነው? ስደትም ሊሆን ይችላል። ክርስቶስን የሚመስሉ ሁሉ ይሰደዳሉ ይላልና ማለት ነው። ስለዚህ ምን ይላል ድጓው? ግነዩ ለእግዚአብሔር ወጸውዑ ስሞ፣ እግዚአብሔርን አመስግኑ ስሙንም ጥሩ ይለናል። ድጓው ይሄ ነው። ወደ መዝሙር ይባላል። መጀመሪያ በዜማ ቀጥለው በመቋሚያ ከዚያ ቀጥለው አሁን ጾም ስለሆነ ጸናጽል፣ ከበሮ አሁን ወደ ቤታቸው ገብተዋል፣ ተሰቅለዋል። አያችሁ ዛሬ ከበሮ ተሰቅሏል፣ ጸናጽልም ዝም ብሏል። አዎ ስለዚህ እነዚህ የአገልግሎት መሳሪያዎች ዝምታቸው የእኛ አይምሮም ከመጥፎ ነገር ዝም እንዲል፣ ጆሮአችንም አይናችንም ህሊናችንም አያችሁ የሚከለከለው ነገር አለ። የሰውነት ምግብ ብቻ ወተትና ቅቤ ብቻ አይደለም የሚከለከለው፣ ማለት እንጀራ ብቻ አይደለም። ከአይምሮአችን ላይ ከህሊናችን ላይ ከአመለካከታችን የምንቀንሰው ነገር አለ። በማህሌቱ ያለው አገልግሎት ከበሮንና ጸናጽልን ቀንሷል። የእኛ አይምሮም ደግሞ የሚቀንሳቸው መጥፎ ነገሮች እይታዎች አሉና እነዚያን ቅድም ያየናቸውን መቀነስ እንድንችል የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ቀጥሎ የምናየው በቅዳሴው ላይ የሚነበቡ መልእክቶችን ነው። አንደኛ ተሰሎንቄ 1:13 ላይ እግዚአብሔርን ደስ ልታሰኙ እንደሚገባችሁ እንመክራችኋለን።
እግዚአብሔርን ደስ ልታሰኙ እንደሚገባችሁ እንመክራችኋለን። እስቲ እግዚአብሔርን ደስ የሚያሰኘው ምንድን ነው? አቤልን ጠይቁት። ዘፍጥረት ምዕራፍ 4 ላይ እግዚአብሔርን ደስ የሚያሰኘው መጀመሪያ የፈቃድ መስዋዕት፣ የልብ መስዋዕት ነው። ንጽህና፣ ቅድስና። አዎ እግዚአብሔር በእኔ ደስ የሚለው ምን ባደርግለን ነው ብላችሁ ዘንድ ፈቃደ ሰው ለከ ፈቃደኝነትን ማሳየት ነው። አይታችሁታል። አቤል በእውነት እኔ በማቀርበው መስዋዕት እግዚአብሔር ደስ ይለዋል ወይ አለ። አለቀ። አሁን ይሄ ፈቃድ ይባላል። የፈቃድ መስዋዕት አሁን ለማቅረብ አሁን በዚህ ይህን ንግግር ከተናገር ካሰብክ አሁን በሪያ መጣህ፣ በጋ መጣህ፣ ጃንጥላ መጣህ፣ ጧፋ መጣህ፣ ሻማ መጣህ። ይሄ የመስዋዕት ትንሽነትና ትልቅነት እግዚአብሔርና ፍቅር አይገድበው። እንደ አቅምህ ነው የምታደርገው። እንደ አቅምህ እንደ ችሎታህ እንዳለህ ነው። ሰርቀህ አምጣ አይልም እግዚአብሔር፣ ያለህን ነው። አዎ። ስለዚህ ምን አለ? እግዚአብሔርን ደስ የሚያሰኘው ምንድን ነው አለና ራሱን ፈለገ አቤል ማለት ነው። አሁን ምን አለ? ቀንዱ ያልከረከረ ጥፍሩ ያልዘረዘረ ከፀጉር ላይ ቅይጥ የሌለበት ነጭ በግ እግዚአብሔርን ያስደስተዋል አለና ወደ እግዚአብሔር አቀረበ። አዎ ቃየል ግን ምን አደረገ? ስንዴና እንክርዳድና ጠጠር ያለበት አፈር ያለበት አቀረበ። ሰይጣን መተነበት። ይነጸረ እግዚአብሔር ላዕለ ቃየል ወላዕለ መሥዋዕቱ አላ ነጸረ እግዚአብሔር ላዕለ አቤል ወላዕለ መሥዋዕቱ። እግዚአብሔር ወደ ቃየልና ወደ መሥዋዕቱ አልተመለከተም፣ ይልቁንም እግዚአብሔር ወደ አቤልና ወደ መሥዋዕቱ ተመለከተ ይላል። የቃየል የሸፍጥ የተንኮል መሥዋዕት ስለነበረ፣ የአቤል ግን የደግነትና የፈቃድ መሥዋዕት ስለነበረ፣ የአቤል የዋህ ስለነበረ፣ ቃየል ግን ክፉ ስለነበረ፣ አዎ እነሆ የአቤልን መሥዋዕት ተቀበለ እግዚአብሔር ማለት ነው። እግዚአብሔርን ደስ ልታሰኙ እንደሚገባችሁ እንመክራችኋለን ማለት ምንድን ነው? መጀመሪያ የፈቃድ መሥዋዕት ለመሳለም፣ ለመጾም፣ ለመጸለይ፣ ለመመጾት፣ አዎ በይቅርታ በሰላም በፍቅር ለመኖር እነሆ እግዚአብሔርን አዎ ደስ የሚያሰኙት እነዚህ ስለሆኑ ፈቃደኛ ሆኑ። አዎ አቤል መስዋዕት ለማቅረብ ፈቃደኛ ስለሆነ መስዋዕቱ ሰመረለት። ቃየል ግን ፈቃደኛ ስላልነበረ ቢያቀርብም የትዕቢት የተንኮል ስለነበረ ሰይጣን ነው የበተነበት። አየው። ስለዚህ እኛ ምንድን ነው ቂም ይዞ ጸሎት፣ ሳል ይዞ ስርቆት አይሆንም። ቂም ይዞ ጸሎት እንዴት የት ይደርሳል? ጣራ ላይ አይወጣም ራሱ። ሳል ይዞ ስርቆትም አይሆንም። በር ገነጥላለሁ ስትል ወይም ደግሞ መስኮት ሰብራለሁ ስትል ትስላለህ፣ ሰውየው ይነቃል። ያው በቃ እንግዲህ እዚያ ላይ ያለው የሚከሰተው እንደሚታወቀው ነው። መቼም ሌባ ወይ ሊሰርቅ ወይ ሊገድል ነው የሚሄደው። ያ ደግሞ እግዚአብሔር የፈቀደው ነው የሚሆነው ማለት ነው። እና ይህንን ምን ይላል? እግዚአብሔርን ደስ ልታሰኙ እንደሚገባችሁ እንመክራችኋለን። ሕፃናቱ፣ ወጣቱ፣ አረጋውያን፣ አገልጋዩ ሁሉም እግዚአብሔርን ደስ የሚያሰኝ ነገር ማድረግ አለበት። ዛሬ ግን እንደ ሀገርም እንደ ዓለምም እግዚአብሔርን ደስ የሚያሰኝ ማን ነው? እኛ አገልጋዮች ወይስ አባቶች ወይስ ምዕመናን ወይስ ሀብታሞች ወይስ ባለስልጣናቱ? ማን ነው ዛሬ እግዚአብሔርን ደስ የሚያሰኝ? ሕፃናት ያለ እናት እየቀሩ፣ እናቶች ያለ ልጆች እየቀሩ፣ አረጋውያን ያለ ጧሪ ያለ ቀባሪ በሚቀሩባት ሀገር ላይ እግዚአብሔር እንዴት የሕፃናት ደም እየፈሰሰ ያው ህንፃዎችና አብያተ ክርስቲያናት እየተቃጠሉና እየነደዱ አገልጋዮች በአገልግሎታቸው ባለሃይማኖቶቹ በሃይማኖት ምክንያት በቋንቋ ምክንያት በዘር ምክንያት በተራራ ምክንያት በወንዝ ምክንያት አንዱ ምናሴ የበላው ለምናሴ አንዱን እየበላው ባለበት ሀገር ላይ ውሃ በሚፈስባት ጸበል የቅዱሳን ጸበል በሚፈስባት ሀገር የሰው ልጅ ደም እንደ ጅረት እየፈሰሰ እግዚአብሔርን በምንድን ነው የምናስደስተው? እስቲ እንነጋገር። በምን ደስ ይበለው እግዚአብሔር? ከላይ ሆኖ የሚያየው እኮ ዛሬ እኮ የግልገል ደም አይደለም እኮ የበሬ ደም አይደለም እኮ የጥጃ እኮ አይደለም። የምንድን ነው? የህፃናቱ የአረጋውያኑ የሚቀብረው አጦ ዛሬ ሰው ክፉ በሆነበት አውሬ በሆነበት ዘመን አውሬው ግን ሰው አልበላም ብሎ አስከሬን የሚቀብረው አጦ በወደቀባት ሀገር ላይ እግዚአብሔርን ማስደሰት የምንችልበት ምኑ ነው? ይህንን እግዚአብሔርን ደስ ልታሰኙ እንመክራችኋለን ማለት በእውነት እግዚአብሔርን መፍራት። ሁሉም ያልፋል፣ የማያልፍ የለም። ስልጣንም ያልፋል፣ ሀብትም ያልፋል። እኛም አይተነዋል። ብዙ ነገስታት አልፈዋል። ታሪክ ብቻ ማንበብ አይደለም። ስለዚህ የማያልፈው የእግዚአብሔር ስልጣን እንጂ የሰዎች ስልጣን ስለሚያልፍ ምን ይላሉ አባቶቻችን? ጉድጓዱን አርቀህ አትቆፍረው ማን እንደሚገባበት አይታወቅም ይባላልና ባካችሁ ጉድጓድ አርቀን አንቆፍር። ቅዱስ ጳውሎስ ነው የተናገረው። አንደኛ ጴጥሮስ 1:13 ላይ ኢየሱስ ክርስቶስ ሲገለጽ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። አየው፣ ሰራተኛ በየወሩ ደሞዙን ይጠብቃል። ገበሬ ክረምት አርሶ በጋ ላይ መኸሩን ይጠብቃል። ነጋዴ ነግዶ ትርፉን ይጠብቃል። የሚሮጥ ወጣት ሩጦ ዋንጫውን ይጠብቃል።
የሚታገልም ታግሎ ከትግል በኋላ ውጤቱን ይጠብቃል። ሁሉም ይጠብቃል። ባለስልጣናቱም ባለሀብቱም ሁሉም ካለው ነገር ላይ ይጠብቃል። ስለዚህ ቅዱስ ጴጥሮስ ምን አለ? ኢየሱስ ክርስቶስ ሲገለጽ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ነቢያት የክርስቶስን መወለድ ተስፋ አድርገው የክርስቶስን መወለድ ሱባኤ አድርገው ድንግል ማርያም እንደምትወልደው አምላክ ድንግል ማርያም እንደሚወለድ ተስፋ አደረጉ። እነሱ ባይደርሱም ትንቢታቸው ሱባኤያቸው ግን ተፈጸመላቸው ነቢያት። እኛ ደግሞ ጾማችን፣ ጸሎታችን፣ ምጽዋታችን፣ ይቅርታችን፣ ፍቅራችን፣ ሰላማችን ከእግዚአብሔር ዘንድ የሚያሰጠን እንዳለ ማወቅ ያስፈልጋል። እንየው የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ጀምሮ ስናነብ ኖ ሀዌ ቡሩካኑ አመያ ቀውም አባጋ በየማኑ አጣሌ በጸጋሙ፣ በዚያ በዕለተ ምጽአት ጊዜ በቀኝና በግራ የሚያቆማቸው ክፍሎች አሉ ይላል። በቀኝ በኩል የሚቆሙት አሁን የሚጾሙ፣ አሁን የሚጸልዩ፣ አሁን በጎ ነገር የሚያደርጉ፣ አሁን በሰላም አሁን በፍቅር የሚያስቀድሱ የሚቀደሱ፣ እግዚአብሔርን የሚያመሰግኑ፣ ለዕኔ ቢጤ የሚሰጡ፣ ለድሃ የሚሰጡ፣ የታሰረ የሚጠይቁ፣ የተጣላ የሚያስታርቁ፣ የሚያዝኑ፣ የሚራሩ፣ ስለ ጽድቅ የሚሰደዱ፣ ቤተክርስቲያን የሚሰሩ፣ የሚያሰሩ፣ መጽሐፍ ቅዱስን የሚሰሙና የሚያሰሙ፣ የሚያምኑ፣ የሚያሳምኑ፣ የሚታመኑ፣ እነዚህ ሁሉ በቀኝ ይቆማሉ። በግራ ደግሞ ይህን ሁሉ አሁን የዘረዘርኩትን ያላደረጉ በግራ ይቆማሉ። በቀኝ የቆሙትን በትንሹ የታመናችሁ ናችሁና እናንተ ቡሩካኑ ለአቡየ ተነሱ መንግሥተ ሰማያት፣ ወደ እግዚአብሔር መንግሥት ግቡ። ይሄ ነው እንግዲህ ቅዱስ ጴጥሮስ ምን አለ? ከኢየሱስ ክርስቶስ ሲገለጽ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። አለቀ። በቀኝ ቆሞ ወደ እግዚአብሔር መንግሥት መግባት። እንዴ እስጢፋኖስ በድንጋይ የተወገረው፣ ቅዱስ ጊዮርጊስ 4 ጊዜ የሞተው፣ 7 ዓመት የተጋደለው፣ እነ ቶማስ አፍንጫቸው እየተቆረጠ ጆሯቸው እየተቆረጠ እግራቸው እየተቆረጠ እነ ዮሐንስ አንገታቸው እየተከለለ ያንን መስዋዕትነት እኮ የተቀበሉት እኮ የመንግሥተ ሰማያትን ቁልፍ ለማግኘት እኮ ነው እኮ። እንዴ ሰው የመኪና ቁልፍ ለማግኘት የቤት ቁልፍ ለማግኘት እኮ ይሮጣል አይደል እንዴ? ክርስቲያኖች የሚሮጡት የመንግሥተ ሰማያትን ቁልፍ ለማግኘት እኮ ነው። ወደ በዚህ ዓለም የምትሮጠው የመኪና ቁልፍ ከሆነ የላሜራ ቁልፍ እኮ ነው እኮ። ይቀራል እኮ ይወይባል፣ ይሰበራል። ጻድቃን ሰማዕታት ግን የሚሮጡት የመንግሥተ ሰማያትን ቁልፍ ለመቀበል ወዳጅ። የሐዳሳተ ሰማይ ሐዳሳት አዲስ ሰማይና አዲስ ምድር አለ። ድካም የሌለበት፣ መከራ የሌለበት፣ ረሃብ የሌለበት፣ ስደት የሌለበት፣ ይሄ ጎደለ፣ ይህ አነሰ፣ ይህ አለቀብኝ የማይባልበት ዓለም አለ ከሞት በኋላ ያለ ዓለም። ያንን ተስፋ አድርጉ ማለቱ ነው። ይህንን ነው ተስፋ ማድረግ። ሌላኛው እንግዲህ ምስባኩ ደግሞ ቅዱስ ዳዊት መዝሙር 95:5 ላይ እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅዱሳት ወቤሰባት ውስተ መቅደሱ ይላል። ይሄ ዲያቆኑ መስቀሉን ይዞ የሚሰብከው ምስባክ ነው። ቅዱስነትና ግርማ በመቅደሱ ውስጥ ናቸው አለው። እግዚአብሔርሰ ሰማያተ ገብረ፣ እግዚአብሔር ሰማያትን ሰራ። ይህን ሰማይ የሰራው ማን ነው? እግዚአብሔር። ይህን ምድር የመሰረተው ማን ነው? እግዚአብሔር። ተራራውን ኮረብታውን ያስቀመጠው ማን ነው? እግዚአብሔር። ሜዳውን የዘረጋው ማን ነው? እግዚአብሔር። የሰማይን ርቀት የምድርን ስፋት የሚያውቀው ማን ነው? እግዚአብሔር። ሰዎች ምናልባት አሁን ሳይንሶቹ ከሰማይ ምድር ያለው ርቀት 150 ቢሊዮን ብሎ አስቀምጧል። ሊሆንም ላይሆንም ይችላል። የመሬትን ስፋትም እንደዚሁ አስቀምጧል። ነገር ግን አይደለም። ሰው ማሰብ የሚችለው እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ክንድን ትዘረጋውና ከዚህ በላይ ሰው ማወቅ አይችልም ነው። ከዚህ በላይ የእግዚአብሔር ነው፣ እኛ እናውቀው። ግን እግዚአብሔርሰ ሰማያተ ገብረ፣ እግዚአብሔርስ አንድም እግዚአብሔርማ ሰማያትን ሰራ። መዝሙር ማን ነው? ዘፍጥረት ምዕራፍ 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። መጽሐፍ ቅዱስ ታላቁ መጽሐፍ ምን ይላል? በመጀመሪያ አለ እግዚአብሔር ሰማይና ምድርን ፈጠረ አለ። አለቀ። ከ22 ስነ ፍጥረት የቀደመው ሰማይና ምድር ነው አለ። ይቀጥልና ምን ይላል? እግዚአብሔርሰ ሰማያተ ገብረ፣ እግዚአብሔር ሰማያት ምን ይደንቃል? ሰማይማ የማይናገር የማይጋገር ነው አይደለ? አሁን ሰማይ ዝቅ አለ አይባልም። ሰማይ ቀለም አለቀ ቢቀቡኝ አይደል? ሰማይ ደግፉኝ አይደል? ዝም ብሎ ተንጣሎ የሚኖር እኮ ነው። ስለዚህ የሚደንቀው ከዚህ በላይ ደግሞ ምንድን ነው የሚደንቀን ከታለ? ሰማይ ላይ ጨረቃን፣ ሰማይ ላይ ከዋክብትን፣ ሰማይ ላይ ፀሐይን። አሁን ሳይንሶቹ ፀሐይ ምንድን ነው ሰማይ ትዞራለች፣ ፀሐይና ጨረቃ አይዞሩም። የምትሽከረከረው ሰማይ ናት አይደለም። በሃይማኖት አስተምህሮ አንድ ስነ ህንፃ የሚሽከረከር ከሆነ በላዩ ላይ ያሉት በሙሉ ምን ይሆናሉ? ይናዳሉ። ሰማይ የሚሽከረከር ከሆነ ይሄ በዓለም ውስጥ ያለው ህንፃ እንዳለ ይናዳል። መሬትም
እንደገና በሰማይ ላይ ያሉ ከዋክብትም ጨረቃም ፀሐይ ምንድን ነው ርደት ነው የሚገጥማቸው ማለት ነው። ስለዚህ ዑደት የሚደረገው የፀሐይና የሰማይ የከዋክብት ዑደት ነው። ሰማይ ማነው ፀሐይ ትወጣለች በምስራቅ እና በምዕራብ ጨረቃም እንደዚሁ። ስለዚህ ሳይንሱ የሳይንስ የራሱ ባለቤት ነው። ያው ሰውም ከዝንጀሮ ተገኘ ነው የሚለው። እኛ ግን በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አፈርን አንስቶ ነፋስን፣ ውሃን፣ እሳትን አመጣና አራቱን ጭቃ አደረገው፣ አድቦለቦለው። ከዚያ ወረፋ ላይ ደግሞ መንፈሳዊ ሕይወት እፍ ሲልበት ሰው ሆነ ነው። አለቀ። ሰው የእግዚአብሔር እስትንፋስ ነው፣ የእግዚአብሔር ስራ ነው የኛ የቤተክርስቲያናችን አስተምሮ እና ሰማይን የዘረጋው እግዚአብሔር ነው። መሬትንም የመሰረተ እግዚአብሔር ነው። በሰማይ ፀሐይ ትሽከረከራለች፣ ከዋክብት ይሽከረከራሉ፣ ጨረቃም ትሽከረከራለች፣ ዑደት ያደርጋሉ። አለቀ እንጂ ፀሐይ አትሽከረከርም። ሰማይ አይሽከረከርም። ሰማይ የሚሽከረከር ቢሆን ኖሮ ይሄ ቤት አንድ ቀን አያድርም። እኛ አንዳንድ ጊዜ ርዕደ መሬት ሲፈጠር ኮንዶሚኒየም ቤት አንዳንድ ጊዜ ምን እንደሚሆን ነው። መተሐራ አፋር ላይ የተፈጠረው ርዕደ መሬት አዲስ አበባ ላይ እስከ ወሎ እስከ ወልዳያ ድረስ እንዴት እንደሚያደርገው መሬቱን እናያለን። ስለዚህ ሰማይማ ቢሽከረከር ኑሮ ዓለም የለም ማለት ነው፣ እንደ ሃይማኖት ማለት ነው። እና ስለዚህ እግዚአብሔር ሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅድሳት ወበሰባት ውስተ መቅደሱ፣ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። እውነትም ጽድቅም ቅድስናም በእግዚአብሔር ነው ያለው። አሚን ወሰናይ፣ አሚን ሃይማኖት፣ አሚን እውነት፣ ወሰናይ እውነት መልካም ነገር በእግዚአብሔር ዘንድ ነው ያለው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል። ስለዚህ መዝሙረኛው ልበ አምላክ ዳዊት መዝሙር 95 ቁጥር 25 ላይ ቁጥር 5 ላይ የተናገረው ይህንን ይመስላል ማለት ነው። አሁን የምንሄደው ወደ ዕለቱ ወንጌል ነው። የዕለቱ ወንጌል እንግዲህ እንደሚታወቀው የማቴዎስ ወንጌል ምዕራፍ 6 ነው። እንመልከተው። ምን ይላል? ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። ስትመጸውት ቀኝህ ከሰጠ ግራ አይ። ሰው አየ ብለህ አትስት። አውቶ ከሌ ሰጠ፣ ወይዘሮ ከሊት እኮ ይህን ያክል ለነዳያን መጸወተች እንድትባል አትፈልግ። በሰማይ ያለው አምላክህ ይህ። ሌላው ግን ማየት የምትሰጠው ብቻ ሰው ይህ የምትሰጠው የሚያደንቅ ሰው አይ፣ የሚያመሰግን ሰው አይ። የምትሰጠው ያ ተመጽዋቹና ተቀባዩ ክፍል ብቻ። ገንዘብ ላጠረው ገንዘብ ስትሰጥ፣ ደም ላጠረው ደም ስትሰጥ፣ እንጀራ ላጠረው እንጀራ ስትሰጥ፣ ልብስ ለሌለው ልብስ ስትሰጥ፣ እንደገና ደግሞ ሕይወት ለሌለው ሕይወት ስታል። ለዚህ እግዚአብሔር ይህ እንኳን ሌላ ይቀርና ሚስት ስትሰጥ ምጽዋት ወንድ አይ፣ ወንድ ሲሰጥ ደግሞ ሴት አትይ። ምክንያቱም አንዱ ክፍል ላይ የሆነ ችግር ሊኖር ይችላል። ለምሳሌ ወንዱ ተነስቶ ብር መንዝሮ ለድሃ የሚያካፍል ከሆነ ሴት ምን ትላለች? እንዴ ለልጆች እኮ እንዲህ ነገር የለም፣ ቤት ላይ እኮ ይሄ ነገር ጎሏል የሚል ነገር ልታመጣ ትችላለች፣ ልታሰናክል ትችላለች። ሴቷ ደግሞ ርሪቱና ስትሰጥ ደግሞ ወንዱ ካየ ደግሞ እንደ አንቺ ሴትዮ እኔ እኮ በዚህ ወር እኮ የለኝም እኮ የሚል ነገር ያመጣና እጅሽ ሊሰበሰብ ይችላል። ስለዚህ ስጦታ ማለት ራሱን መጀመሪያ ራስን ጠብቆ ነው የሚሆነው። የልጆችን ለልጆች፣ የራስን ለራስ፣ የእግዚአብሔርን ለእግዚአብሔር፣ የኔ ብጤ ለኔ ብጤ መከፋፈል መቻል ነው። ይሄ እግዚአብሔር ድርሻ ነው ማለት። ለምሳሌ የጊዜ ድርሻ አለው እግዚአብሔር። ጠዋት ለኪዳን፣ 6 ሰዓት ለቅዳሴ፣ ማታ ለወንጌል። እዚህ አሁን ሁሉ 12 ሰዓት በሙሉ የእግዚአብሔር ሆኖ ግን ለእግዚአብሔር የምንሰጣቸው ጊዜዎች አሉ፣ ለራሳችን ደግሞ የምንሰራባቸው ጊዜዎች አሉ ማለት ነው። ለዚህ ነው ከሰኞ እስከ ዓርብ ስሩ፣ ቅዳሜና እሑድን ሰንበትን አክብሩ ያለው። ከሰኞ እስከ ዓርብ የእናንተ ጊዜ ነው። አሁን የእግዚአብሔር ጊዜ ስላልሆነ አይደለም። ነገር ግን እስመ ነፍስ ተሐድር በደም፣ ነፍስ የምትኖረው በደም ላይ ነውና ደም የምትኖረው ደግሞ በምግብ ነው። ነፍስና ስጋ የሚኖሩት በምግብ ነው። ምግብ ማለት ደግሞ ስንሰራ ነው፣ ካልተሰራ አይመጣም። የስራ ባለቤት ደግሞ የመጀመሪያው እግዚአብሔር ነው። እግዚአብሔር እኮ እኛ ብንቆፍር ነው፣ እኛ ብናገለግል ነው። እግዚአብሔር ግን ሰውን ነው የሰራው። ሰማይን የዘረጋው፣ ምድርን የዘረጋው። እኛ አንችለውም፣ እሱ የሰራው። እኛ የምንሰራው ግን ላፋችንና ለወዳችን የሚሆነውን ነው፣ ለርሳችን የሚሆነውን ነው። ይህንን ማየት ያስፈልጋል ማለት ነው። ስለዚህ ሁሉም እያንዳንዱ መስራት አለበት። ከሰራ ነው ላይ ግን ከጊዜያችን ላይ እንደምናካፈል ወደ የኔ ብጤ ምንሄድበታለን፣ ወደ ታሰረ ምንሄድበታለን፣ ወደ ታመመ ምንሄድበታለን፣ ወደ ቤተክርስቲያን ምንሄድበታለን፣ ወደ ስራ ቦታ ምንሄድበታለን። እንደዚህ ከፋፍለን እንደምንሄድ ከንብረታችን ላይ ደግሞ ይሄ እግዚአብሔር አስራት በኩራት ነው፣ ይሄ የኔ ብጤ ነው፣ ይሄ ለታሰሩት ነው። አለቀ። ይሄ ደግሞ ለወንጌል ነው።
ብለን መከፋፈል ማለት ነው። የልጆች የተባለውን ነገር መመጾት አይሆንም። ሊሆን እንዴት ይችላል? ለእግዚአብሔር የተባለው ለድሃም አይሰጥም። አንዳንድ ብልጣብልጦች አስራት በኩራት ሰብስበው ለድሃ ይሰጣሉ። እንዴ አይሆንም። አስራት በኩራቱ የእግዚአብሔር ነው። አዎ ለድሃ ከዚያው ከራስ ላይ ነው ማከፋፈል ያለብን። ይሄ እግዚአብሔር ድርሻ ነው። ይሄ የቤተክርስቲያን የወንጌል ድርሻ ነው። ይሄ እኔ ቤቴ ድርሻ ነው። ይሄ ለእኔና ለባለቤቴ ለልጆች ያ ነው በቃ እንጂ ልጆችን አስረህ ለእግዚአብሔር ሰጠው አይቀበልም እንዴ። ልጆች ዳቦ ዳቦ እያሉ ቤተክርስቲያን ወስደ እንዴት ሊሆን ይችላል? አዎ ይህንን ማወቅ ያስፈልጋል። እና ቤተክርስቲያን ዲሞክራት ነው እግዚአብሔር። አዎ ሳይኖርህ የሌለህን ነገር አምጣ አይልም እግዚአብሔር፣ ባለህ ላይ ነው። አዎ መጀመሪያ ሲጀመር የሚፈልገው እግዚአብሔር አንቺን፣ አንተን፣ እናንተን፣ እኔን ነው እግዚአብሔር የሚፈልገው እንጂ የገንዘብ ጉዳይ አይደለም። ለገንዘብ ለብር ለበሬ ለላም ብሎ መጥቶ የተሰቀለ አምላክ የለም። ለሰው ነፍስ ብሎ እኔንና እናንተን ለማዳን ብሎ የተሰቀለ አምላክ እንጂ ዳቦ ፍለጋ፣ በሬ ፍለጋ፣ ጃንጥላ ፍለጋ፣ ሌላ ፍለጋ የመጣ አምላክ የለም። አዳም ወደቀ። አዳምን ለማንሳት ለማዳን፣ ዓለምን ለማዳን ነው ሲጠቀለል ማለት ነው የመጣ አምላክ እንጂ ውሃቦሙ ሲያውም ህዝበ ኢትዮጵያ ለኢትዮጵያ ህዝቦች የምስጋና ምግብ የእህል ምግብ የሰጠ አምላክ እግዚአብሔር ስለሆነ እዚህ ላይ ምጽዋት ላይ ልንጠነቀቅ ያስፈልጋል። ተናጋሪውን መጠንቀቅ አለበት። የልጆችን ለልጆች የቤተሰብን ለቤተሰብ የእግዚአብሔርን ለእግዚአብሔር የእኔ ብጤ ለቤቴ አድርጎ መማር ነው። አሁን ይሄ ስርዓተ ምጽዋት ሰው አልገባውም። ተናጋሪውም ደህና አድርጎ አይናገርም። እና ምንድን ነው የሚለው? ከቤት ረሃብተኛ እያለ አውጣ አትስጥ ነው። ቤት ልጇ ዳቦ ዳቦ እያለ ውጭ ላይ ወስዳ ብትሰጥ ቤት ያለውስ እንዲህማ ወንጀል ነው በራሱ እኮ ማለት ነው። ስለዚህ ማከፋፈል የምንችልበትን ማድረግ ነው። ሌላ ጊዜ በዚህ በጾም ውስጥ እመለስበታለሁ። በአጭሩ ግን ለሰዎች ስታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም ይላል። በአጭሩ ምጽዋት ስናደርግ ቅድም እንዳልኩት አንድ ጊዜ ደርገው ምንድነው የእግዚአብሔር ድርሻ አለቀ። አስራት በኩራት ይባላል፣ ቀዳማያት ይባላል። የኔ ቢጤ ድርሻ ምጽዋት ይባላል። እንደገና ደግሞ የወንጌል ድርሻ ወንጌል የምናደርግበት ማለት ነው። ሌላው ለታሰሩት ለኔ ቢጤዎች ለተሰደዱት በጎ ስራ ለምናደርግበት የተቀመጠ ያን ነገር ማከፋፈል ነው። ስለበዛ ስላነሳ አይደለም፣ ዋናው ለማድረግ ስለተዘጋጀን ነው። ይህን ማድረግ መቻል ነው ማለት ነው። ይህን ስናደርግ ደግሞ ሰው እንዲያው ከሌ እኮ ይህን ያክል ሰጠ ከሊት እኮ ሰጠች ለመባል አትፈልጉ። እግዚአብሔር ችግር የለበትም። እኛ ብንናገርላችሁ እናንተ ብታቀርቡ በነጋገሩ ችግር የለው። ግን ስታመጡትና ስትሰጡ ሳይሆን ገና መጀመሪያ ስታስቡት እግዚአብሔር ያውቀዋል የሚለውን መውሰድ ያስፈልጋል። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከብሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። እነሱ ሰው እንዲያመሰግናቸው እንዲያወራላቸው ከፈለጉ ከእግዚአብሔር ሳይሆን ከራሳቸው ስራ ዋጋቸውን ተቀብለዋል። በቃ ቀረ። ምክንያቱም በእግዚአብሔር ዘንድ የነበረውን ነገር በራሳችን ከፈለግነው ራሳችን ምንድነው ራሷ ቆረሰችው፣ ራሷ ጋገረችው፣ ራሷ ቆረሰችው፣ ራሷ በላችሁ ሆነ ጉዳዩ ያኔ ሆነ። ስለዚህ ሰው ራሱ መጽቶ ራሱ አመስግኑኝ ሞንተሩ አድርጋችሁ ከሌ በጸወተ ከሌ ያበላ በሉልኝ ካለ እዚያው ጨረሰው ማለት ነው። ይሄ ነው። ስለዚህ ያ መሆን የለበትም። እግዚአብሔር እነሆ ከሱ ዘንድ የሚሆነውን ነገር መጠበቅ። አንተ ግን አለ ምጽዋት ስታደርግ እንመልከተው እንግዲህ አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራ አትወቅ፣ በስውር የሚያይ አባትህን በግልጥ ይከፍልሃል። አለቀ። ይሄ ነው ምጽዋት ማለት። ይህን ነው የሚናገረው። ሌላው ይሄ አንደኛው ነው ምጽዋት፣ አንቀጸ ምጽዋት የሚባለው ይሄ ነው። ሁለተኛው ስትጸልዩ አለ እንደ ግብዞች አትሁኑ። ዳዊት ይዞ አስፋልት ላይ ቆሞ እየጸለይኩ ነው ቆይማ ጸሎት ልጨርስ ቆይማ አይደለም። ይህ ሰውኛ በኑሮ ውስጥ ስንኖር ብዙ አጨናናቂዎች ነገር ሊኖር ይችላሉ። ነገር ግን አሁን የበር መዝጋት ጉዳይም አይደለም፣ የቤት መዝጋት ጉዳይም አይደለም። አይምሮን መሰልሰል፣ ህሊናን መሰልሰል፣ ህዋሳቶችን የህብ ስሜት ህዋሳትን ሰብስቦ ለጸሎት ብቻ ማድረግ፣ የጸሎት ጊዜን መወሰን የጸሎት ጊዜ ወስኖ ይሄ የጸሎት ጊዜ ነው ብሎ ያንን ጊዜ ሁሉን ነገር አሁን በር መዝጋት፣ ቤት መዝጋት፣ አጥር መዝጋት አለ። አይምሮን ዘግቶ ሲያበቁ ለዚያ ለአገልግሎት ለጸሎት ብቻ ራስማዘን። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ትታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። መንገድ ላይ ሆነው እየጸለዩ አስፋልት ላይ ሆነው እየጸለዩ ሰው እየጸለዩ ከሆነ ራሳቸው በራሳቸው ዋጋቸውን ተቀብለዋል። በእግዚአብሔር ዘንድ ዋጋ የለም የሚለው ነው የሚናገረው። ሶስተኛው እዚሁ ላይ የሚጨርሳለን ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ ወደ አይምሮ ተመለስ ማለት ነው። ወደ ህሊና መዝጊያህንም ዘግተህ አለ አይምሮህም ማለት ነው። በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል አለ። አየው በስውር ከጸለይክ በስውር የማያይ አባትህ ይከፍልሃል አለ። ቁጥር 7
አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ በከንቱ አትድገሙ። አዎ በከንቱ የሆነ ነገር አትስሩ ይላል። ስለዚህ አትምሰሏቸዋል። በቃ ለእይታ ለወሬ እኔ ሃይማኖት አለኝ አስፋልት ላይ ቆሞ መጽሐፍ ቅዱስ እያነበቡ ጌታን ተቀበል፣ ኢየሱስን ተቀበል፣ ኢየሱስ አዳኝ ነው፣ እንደዚህ ነው። ይሄ አይደለም። የእግዚአብሔር ቃል የሚነገርበት የራሱ የእግዚአብሔር ቤት አለ። እግዚአብሔር አዎ የሚነገርበት ክብሩ የሚነገርበት ጽድቁ የሚነገርበት ምዕመናን የሚሰበሰቡበት አንባቢና ተሰሚ ያሉበት ቦታ አለ። አስፓልት ላይ ቆሞ ጌታን ተቀበል ኢየሱስን ተቀበል አይደለም። አትምሰሏቸው፣ አትስሟቸው፣ አትከተሏቸው ይላል። ይቀጥልና እንግዲህ አለ ቁጥር 9 ላይ እናንተስ እንዲህ ብላችሁ ጸልዩ። አሁን ጸሎት ሊመጣ ነው። በሰማይ የምትኖር አባታችን በየት በሰማይ ልልናውን ነው። በሰማይ የምትኖር አባታችን ሆይ። ብዙ አባት አለ። ወላጅ አባት አለ፣ ክርስትና አባት አለ፣ የአይን አባት አለ፣ ከክፉ የሚያድን አባት አለ፣ እንደገና የሚያስታርቅ አለ፣ የሚያስተምር አለ፣ መንፈሳዊ የመምህር አባት አለ፣ ስጋዊ የመምህር አባት አለ። ብዙ አባቶች አሉ። የንስሐ አባት አለ። እንግዲህ ከዚህ በላይ ግን ዋናው ማን ነው? እግዚአብሔር ነው። እንግዲህ ምን አለ? አባታችን ሆይ ምንድን ነው? በሰማይ የምትኖር አባታችን ሆይ። በየት? በሰማይ በሰማይ የምትኖር አባታችን ሆይ ምን ይቀደስ? ስምህ ይቀደስ። አዎ ቅድም ስንናገር ለስሙ ክብር ስጡ ብሏል ቅዱስ ዳዊት አይደል? ሀቡ ስብሐተ ለስሙ፣ ለስሙ ክብር ስጧል። ስምህ ይቀደስ። ቀጠለ መንግስትህ ትምጣ። ምንድን ነው መንግስት? ፈቃድህ ማለት ነው። አዎ እኔ ስጸልይ እንድሰማኝ፣ የምጠይቀውን እንድትመልስ፣ የምናገረውን እንድሰማ፣ ጥያቄን ሰምተህ አዎ መልስ እፈልጋለሁ ማለት ነው። ሐና ሳሙኤል ጸለየች፣ እግዚአብሔር ሰማት። ራሔል ጸለየች፣ እግዚአብሔር ሰማት። ቅዱስ ጳውሎስ ወደ እግዚአብሔር አመለከተ፣ እግዚአብሔር ሰማው። ሙሴ ጸለየ፣ እግዚአብሔር ሰማው። ስለዚህ ነው በሰማይ የምትኖር አባታችን ሆይ። በየት የምትኖር? በሰማይ ስምህ ይቀደስ አለ። መንግስትህ ትምጣ አለ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። በመላእክት ዘንድ እንድትመሰገን ፈቃድህ እንደሆነ እኛም ደቂቀ አዳም እንድናመሰግን ፈቃድህ ይሁን። እግዚአብሔር ካልፈቀደልህ ማመስገን አይቻልም። አንዳንድ ጊዜ ሰዎች አጸልይም ወይ ዝም፣ አመሰግንም ወይ ዝም። እግዚአብሔር ካልፈቀደልህ አታመሰግንም። አዎ ሰው ሲያመሰግን ካያችሁት እግዚአብሔር የፈቀደለት ነው። አዎ ጧት ተነስቶ ሌሊት ተነስቶ ቀን ቁሞ ማታ ቁሞ የሚያመሰግነው እግዚአብሔር የፈቀደለት ነው። እግዚአብሔር ያልፈቀደለት ሰው አያመሰግንም። አዎ ስለዚህ በመላእክት ከተማ በኢዮር በራማ በኤረር ፈቃድህ እንደሆነ ለምስጋና በምድርም እኛ እንድናመሰግን ፈቃድ። በእውነት አታመስግኑ ቢል ምን እንሆናለን? እኔ አንዳንድ ጊዜ ይገርመኛል። እመቤታችንን እንዲናት ሰዎች ይላሉ። አሁን እመቤታችንን እንዲሁ በእናንተ በኃጢአት አፋችሁ የእናቴን ስም አትጥሩ ብንባልስ? እኔ አሁን ደው ስለ መናፍቃን አያመሰግኗትም። ምን ይሏታል? ወዳጄ ቅዱስ ገብርኤል ጸጋን የተመላሹ ይብሏታል። ኤልሳቤጥ ጸጋን የተመላሹ ይብላታለች። ዮሐንስ በእናቱ ማኅፀን ሆኖ አመስግኗታል። መላእክት ያመሰግኗታል። አዎን ጻድቃን ያመሰግኗታል። አሁን እኔ ትልቁ ሁልጊዜ እንደው የማስበው ነገር ቢሆን አሁን ከኔ አመሰገነ አላመሰገነ አይደለም። እኛ አሁን የእመቤታችን ስም የመጥራት የሚችል ሕይወት አለን ወይ? ጽድቅ አለን ወይ? የእናንተ ኃጢአተኞች በደለኞች፣ እጃችሁ በደም የጠቀየ፣ አይምሯችሁ ለክፉ የተዘጋጀ፣ ሕይወታችሁ ሐሜተኛ ተንኮለኛ፣ በእናንተ ሰውነት የእናቴ ስም አይጠራም እንዳትጠሩ ይለንስ። ይህን ነው ማሰብ እንጂ መናፍቃን ጠሩ አልጠሩ ተው ጉዳይ። እሱ ጠራ እሷ አልጠራች አልጠራች የሚመጣም ነገር የሚቀነስ ክብር የለም፣ የሚጨመር ክብር የለም። አንድ ጊዜ አክብሯታል። እናት ናት፣ እናት ናት፣ አለቀ። አምላክ ነው፣ አምላክ ነው። አሁን አንዳንድ ጊዜ ሲጨንቃቸው ፍጡር ነው ይላሉ። እንዲህ ፈጣሪም ፍጡር ከማለት የበለጠ ስህተት ምን አለ? ፈጣሪም ፍጡር ነው እያለ ኢየሱስ ጌታ ነው የሚል ኢየሱስ ምንድን ነው? ፍጡር ነው ይላል። ፈጣሪ ምንድን ነው የሚለው? የተወለደ እንጂ ያልተፈጠረ። አለቀ። ስንት ፈጣሪ አለ? አንድ እኮ ነው ያለ ፈጣሪ እኮ። ስለዚህ ይህንን ማወቅ ያስፈልጋል። አንዳንድ ጊዜ እናውቃለን ብሎ መጽሐፍ እያነበቡ መሳት እያተመተሙ ገደል ከመግባት የተናነሰ ነገር ጉዳይ አይደለም። እና ምን ይላል? መንግስት ምንድነው? ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት ስንጸልይ ለመላእክት እንዲያመሰግኑ። እኛ እኮ ትንሽ ሰዓት ነው፣ እነሱ 24 ሰዓት መላእክት እንዲያመሰግኑ እንደፈቀድክላቸው እኛም እንደ አቅማችን እንድናመሰግን ፍቀድልን ማለት ነው። እንደ አቅማችን ትንሽ እኮ ናት እኮ። እንደውም የሀብታም ጸሎቱ የሰጠኝን አትንሳኝ አጭር ናት ይባላል አይደል? የድሃ ጸሎቱ ደግሞ ምናልባት ይህንን ስጠኝ እያለት ያው ሲዘበዝብ ሊሆን ይችላል። ጸሎት ግን አንድ ነው።
አለቀ። ስራ ቢኖርህም ባይኖርህም ብትከፋም ብትደሰትም ለዚች ዓለም ሰራኢ መጋቢ እግዚአብሔር እንዳለ ወደ እሱ መጸለይ ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ከተነጋገር የማይሞላ ጉድለት የለም፣ የማይገኝ ደግሞ የጠፋ የለም፣ የማይቀርብ የተሰወረ የለም። እግዚአብሔርን ስትኖር እግዚአብሔር ምን ያደርጋል? ሀብታሙን ድሃ ያደርጋል፣ ድሃሙን ሀብታም ያደርጋል። ባለስልጣኑን ያወርዳል፣ ከታች ያለውን ያወጣል። እግዚአብሔር ይህንን የዓለምን ታሪክ ማየት ይጠይቃል። መጽሐፍ ቅዱስ ብቻ አይደለም፣ ዓለምን ተመልከተው እንደዚህ። ስለዚህ ማለት ነው። ይቀጥልና የዕለት እንጀራችን ስጠን ዛሬ። አሁን ጸሎታችን ራሱ እኛ እኮ ከእንቅልፋችን ተነስተን እንጀራ ነው ምንለው፣ ቁርስ ነው ምንለው፣ ግን አይደለም። በሰማይ የምትኖር አባታችን ወይ ነው መጀመሪያ አይደል የጸለይ መንግስት ትምጣ። ቀጠል ፈቃድ በሰማይ እንደሆነ እንዲሁም በምድር ትሆን። ከዚህ በኋላ ነው ምግብ ጥየቃ። እኛ ግን ብልጣብልጦች ነን። ከእንቅልፍ ተነስተን ቁርስ አለ ወይ ነው ምንለው። ክርስቲያን ግን ተነስቶ በሰማይ ያለው አምላኩን ተኝቼ ነበር ተነስቻለሁ፣ ወድቄ ነበር ተነስቻለሁ፣ አልሰማም ነበር አሁን ሰምቻለሁ። ስለዚህ ምስጋና ላንተ። ጨለማ ነበር ብርሃን መጥቷል፣ ሌሊት ነበር ቀን መጥቷል፣ ምስጋና ላንተ። በሰማይ በመላእክት እንደምትመሰገን እኔም እንዳመሰግን ፍቀድልኝ። ከዚያ ቀጥሎ የዕለት እንጀራችን ስጠን። አለቀ። ይሄ ነው። ኦርደሩን ራሱ አናውቀውም እኛ። ተገለባብጧል። አይምሯችንም የለም፣ ዓለምም እንደዚያው ናት፣ ሀሳባችንም ተገለባብጧል ማለት ነው። እና ይህን ነው የሚናገር። ይቀጥልና የዕለት እንጀራችን ስጠን፣ እኛም ደግሞ እዚህ ላይም ደግሞ ሌሎች ብልጣብልጦች ይገርሙኛል። ይቅር በለን ይላል። ይቅር በለን አይደለም የሚቀርመው፣ እኛም የበደሉንን ይቅር እንደምንል ነው የሚቀርመው። ይሄ ነው። እኛም የበደሉንን ይቅር እንደምንል በደላችን ይቅር በለን። መጀመሪያ አንተ ይቅር በል፣ ይቅር እንድትባል። ይቅር ያልተባለ ይቅር ተባይ ማን ነው? ይቅር ያልተባለ ይቅር ባይ እስቲ እግዚአብሔር ብቻ ነው እርሱ። ሰዎች ይቅር ያላሉት እሱ ግን ይቅር ያለ። እኛ ግን መጀመሪያ ይቅር ማለት አለብን። እግዚአብሔር ይቅር እንዲለን ይቅር ብለን እግዚአብሔር ይቅር ይለናል። እኛ ይቅር ሳንል እግዚአብሔር ይቅር እንዲለን ምን አይነት ሞኝነት ነው? መጀመሪያ ይቅር። ማቴዎስ ወንጌል ምዕራፍ 5 ተመልከቱ። መስዋዕት ይዘህ ቤተክርስቲያን ወስደህ ጃንጥላ ሊሆን ይችላል፣ ጧፍ ሊሆን ይችላል፣ ሻማ ሊሆን ይችላል፣ ይዘህ ሄደህ እንደተጣላህ ትዝ ቢልህ መስዋዕቱን ቁጭ አድርገህ መጀመሪያ ሄደህ ይቅርታ አድርግ። ከዚያ በኋላ ተመልሰህ እግዚአብሔር ወይ ይቅር ብያለሁና አንተን ይቅር በለኝ። ይሄ ነው ጸሎት። ብዙ ማለት ይቻላል፣ ነገር ግን ይበቃዋል። ይቀጥልና ከክፉም አድነን እንጂ ያድናል ይችላል፣ ወደ ፈተናም አታግባን። እውነት ነው። ያስገባም እግዚአብሔር መንግስት ያንተ ናትና፣ እውነት ነው። ቀዳማዊ ዳህራዊ ዘላለማዊ መንግስት የእግዚአብሔር ነው። ሌላው ያልፋል፣ ይጠቀለላል። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ ለአንተ ሁሉ ያንተ ነው ይልና የዕለት ወንጌል ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። ይሄ ነው መሰረቱ። እንግዲህ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። ምን ብትሉ? ለሰዎች ኃጢአታቸውን ይቅር ብትሉ። ይቅር ካላልክ ግን ይቅር አትባልም ነው። ይቅር ካላልሽ ግን ይቅር አትባይም ነው። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅር ይላችኋል። ይቅር ይበለን እግዚአብሔር። ነገር ግን ይቅር እንዲለን ይቅር እንበል ነው። ይቀጥልና ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ተዘጋ። አልታረቅም፣ እሱም እንዲህ ነው፣ እሷም እንዲህ ናት። አይደለም፣ ሊሆን አይችልም። ኦሆ ምንድን ነው? ሰይጣን ነው እምቢ የሚለው እንጂ ማንኛው ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በሉት። እርቅ እግዚአብሔር ነው፣ ፍቅር እግዚአብሔር ነው፣ ይቅርታ እግዚአብሔር ነው፣ ምሕረት እግዚአብሔር ነው። እንደው ምን ይላል እግዚአብሔር? መስዋዕትን አይደለም ይቅርታን እንፈልጋለሁ አለ እግዚአብሔር። ከኛ እጅ አሁን በግ ጎተትክ፣ በሬ ጎተትክ፣ ጥላ መጣ፣ ይሄ ሁለተኛ ክፍል ነው። ይሄ ለእግዚአብሔር ምን ማለት? መጀመሪያ የሚፈልገው እግዚአብሔር ፍቅር፣ ይቅርታ ነው። ይቅርታ በሌለው ሰው ላይ እግዚአብሔር መስዋዕት የለውም። እንዴት ሊሆን ይችላል? ወቀብ ኃጥአን ይትቀባ ርእሴ ያለ መዝሙረኛው። የኃጢአተኛ ቅባት አልቀባም ማለት የዘይት ጉዳይ የቅቤ ጉዳይ አይደለም። የኃጢአተኛውን ስጦታ አልቀበልም ነው። ሰው ገድሎ መጥቶ ቢሰጥ ማለት ገብርኤል ላይ ሰው ገለህ ማርያም ላይ ትመጸውታለህ? መንደር ላይ ክርስቲያን ገለህ ቤተክርስቲያን ሄደህ ትመጸውታለህ? አይሆንም፣ ሊሆን አይችልም። ይቅርታ መጠየቅ ይፈልጋል ማለት ነው። ይቀጥልና የነገው ወንጌል ስትጦሙ፣ ይሄ ነው እንግዲህ ዛሬ የነገው ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብሏል። ስትጾሙ ፊት የጠቆረ ኪሎ የቀነሰ ጎረሮ የደረቀ ሰውነት የተንቀጠቀ አትበሉ። ፊትን ተቀባ ማለት አሁን አንዳንድ ሞኞች አሉ። ተቀባ ሲባል ቅቤ አይደለም፣ ፍቅርን ነው፣ ሃይማኖትን ነው፣ ይቅርታን ነው፣ ሰላምን ነው፣ ክርስቶስን ነው እንጂ የቅቤ ጉዳይ አይደለም። ቅቤ እግዚአብሔር ጉዳዩ አይደለም። ስለዚህ ፊትክን ተቀባ ማለት ምንድን ነው? ሃይማኖትን ነው፣ ፍቅርን ነው። ፊትህ ምን ይሆን ማለት ነው? ፈካ ያለ ይሁን። ያዘንክ አትምሰል፣ የጾምክ አትምሰል።
አዎ ይህን የሚያደርጉት ሌሎች ናቸው። የጦም መስለው ሩጠው እዚህ አስፓልት አካባቢ የምትቀመጥ ሚዛን አለች። እዚያ የወጣና ያይና 1 ኪሎ ከቀነ ወይ ስለ ጾምኩኝ 1 ኪሎ ቀነስኩ ይላል። ባጾም ይሻላል። አዎ እንደገና ደግሞ ሙነሽ ነው አንቺ እንደው ሰውነትሽ ቀነሰ ጠቆር። አዎ ስለምጾም ባጾም ይሻላል አይባልም። እንደዚያ አዎ አለመጾም ይሻላል። ስለ ጾምኩኝ ከሳሁኝ፣ ስለ ጾምኩኝ ከጠቆርኩኝ፣ ስለ መጸወትኩኝ አጣሁኝ የሚል ክርስቲያን አይደለም። ለእኔ ብጤ ስለበላሁኝ ስላጠጣው ለቤተክርስቲያን ስለሰጠው ቦርሳ የጎደለ ቤቴ ባዶ ሆነ የሚል ክርስቲያን መስጠት የለበትም። መጀመሪያው ይሄ አንቀጸ ምጽዋት አንቀጸ ጾም ስለሆነ ጥሩ አድርጎ መከታተል ያስፈልጋል። ስትጦሙ እንደ ግብዞች አትጠውልጉ። በቃ እንደነዚህ ዝም ብሎ አልባልተኞች እንጾማለን እያሉ ፊታቸውን በተለያየ መልኩ እንደሚያደርጉ አትሁኑ። እንደ ጦመኞች ፊታቸውን እንደሚያጠፉ አትመልከቱ ይለናል። ይቀጥልና አንተ ግን አለ እሱ ደግሞ ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንድትታይ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያባትህን በግልጥ ይከፍልሃል። ይህን ተናግረነዋል። ተቀባ ማለት ፍቅርን ነው። ታጠብ ማለት ደግሞ ንጹሕ ሁን ማለት ነው። በንስሐ ጾሙ ሳይገባ ንስሐ ግባ ማለት ስለ ኃጢአትህ ተናዘህ ጸበል ተረጭተህ ጾሙን ጀምር ማለት ነው። ይህን ነው ታጠብ ማለት በንስሐ ማለት ነው። ተቀባ ማለት ደግሞ ፍቅርን ነው። ፍቅርን ገንዘብ አድርግ ማለት ነው። ሃይማኖት ቢኖር ፍቅር ከሌለ ትርጉም የለውም። አዎ ስለዚህ ለመጾም ንስሐ፣ ፍቅር፣ ሃይማኖት፣ ምጽዋት፣ ስግደት፣ ጸሎት እነዚህ አይለያዩም ማለት ነው። በዚህ እንድናልፍ እግዚአብሔር ይርዳን። ይህንን ዋቢ ለማድረግ ሙሴ ዘዳግም 9:9 ላይ 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳይታጠፍ ከዘጋ ሳይከፍት ጾሟል። እዝራም እንደዚሁ፣ ሕዝቅኤልም እንደዚሁ፣ ኤልያስም እንደዚሁ። ጌታም ራሱ በማቴዎስ ወንጌል ምዕራፍ 4 በሉቃስ ወንጌል ምዕራፍ 4 አሁን የያዝነው አብይ ጾም ላይ ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ 40 ቀንና 40 ሌሊት ጾሟል ጌታ። ስለዚህ ይሄን መጠበቅ ያስፈልጋል ማለት ነው። እንጨርሰው። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ። በስውር የሚያይ አባትን በግልጥ ይከፍላል። ብልና ዝገት በሚያጠፉት ሌቦቹን ቆፍረው በሚሰርቁት ዘንድ ለአንተ በምድር ላይ መዝገብ አትሰብስብ። በቃ በዚህ ያለ ሌባ ይወስደዋል፣ ያቃጥለዋል። እኔ ይገርመኛል። እኔ ገጠር አካባቢ ያሉ አባቶቻችን ምን ያደርጋሉ? የእነሱ ጥበብ አሁን ገበሬ ጥበበኛ አይደለም ይላል። ጥበበኛው ገበሬ ወዳጅ፣ አንዳንድ ተንኮለኛ ሰው መጋዘን ወይም ደግሞ ጎተራ ምናምን ስለሚያቃጥል መሬት ቆፍረው መሬት ውስጥ እህል ይቀብራሉ አባቶቻችን። ይገርመኛል። አየሁ ሌባ እንዳይወስድባቸው አቃጣይም እንዳያቃጥልባቸው ማለት ነው። ስለዚህ ከዚህ ሁሉ ግን የገበሬውም ጥበብ የከተማውም ጥበብ የባንክ ጉዳይም ሳይሆን እነሆ በሰማይ ለዕለት የምትበላውን ነገር የዕለት እንጀራ እያደረግ ለእኔ ብጤዎችና ሊያርያ በሰማይ መዝገብ ሰብስብ። ይህ ሁሉ ያልፋል። ይዘግቡ ለዘያምሩ የምሰበስበውን ሁሉ ለማታውቀው ነው የምሰበስበው። አንተ ትሞታለህ፣ የት እንደሚደርስ አታውቀውምና በሰማይ ቤት ሰብስብ። በሰማይ ቤት ምንድን ነው? ለእኔ ቤቴ። በሰማይ ቤት ምንድን ነው? ለቤተ ክርስቲያን። በሰማይ ቤት ምንድን ነው? ለድሃ። በሰማይ ቤት ምንድን ነው? ለተቸገሩ፣ ለተሰደዱ እነሱን እርዳ ማለት ነው። ባጭሩ የታሰሩትን ጠይቅበት ማለት ነው። ይቀጥልና ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። በመዝገብ ባለበት ልብህ ደግሞ በዚያ ይሆናልና። ባንክ ቤት ብር አለ ብለህ ታስብ የለ? መዝገብ ባለበት ልብህ ይኖራል ማለት ነው። ብር ያስቀመጥበት ባንክ የሆነ ችግር ቢገጥሙ በቃ እንደዚህ ሆንኩ ትላለህ። ሌላም እናት ባለችበት፣ ወገኖች ባሉበት፣ ቤተሰብ ባለበት፣ ገንዘብ ባለበት ይህን ሁሉ ይተረጉማል። ልጆች ባሉበት መዝገብ፣ ልጆች በሉ የጠጡ መዝገብ ማለት ነው። መንግስተ ሰማያት ያ ርስት ባለበት ማለት ነው። የሰውነት መብራት ዓይንህ ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። አለቀ። ለእግዚአብሔርና ለገንዘብ መገዛት አትችሉም። ወይም እግዚአብሔርን ወይም ገንዘብን ምረጡ። በመሰረቱ ይህ አሁን ሚዛን ላይ አይቀመጥም፣ ፍርድ ላይም አይቀመጥም። ሰው እግዚአብሔርንና ገንዘብን እኩል አድርጎ አያደላድልም፣ ወይም ደግሞ አያካፍል፣ ወይም ደግሞ ውድድር አያስቀምጥም። እግዚአብሔር ነው። ገንዘብን የሚሰጥ እግዚአብሔር ነው። ሕይወትን የሚሰጥ እግዚአብሔር ነው። የሚያኖር እግዚአብሔር ነው። ገንዘብ ደግሞ የሚጠፋና የሚገኝ ነው። ስለዚህ ሰዎች ግን አሁን ገንዘብን ጌታ ያደረጋሉ። እድሜ ለገንዘቤ እንጂ እኖራለሁ፣ በባንክ ላስቀመጥኩት አባቴ የሰጠኝ ልጆች በአሜሪካ አሉልኝ እነሱ ያኖር፣ ይሄ በእውነት ከክርስቲያን አይጠበቅም የሚለውን መውሰድ ነው። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ግነዩ ለእግዚአብሔር ጸውዑ ስሞ
እግዚአብሔርን አመስግኑ ስሙንም ጥሩ። እግዚአብሔርን አመስግነን ስሙንም ጠርተን የጀመርነው ጾም እነሆ የታሰሩት የሚፈቱበት፣ ያዘኑት የሚጽናኑበት፣ የራቁት የሚቀርቡበት፣ የርቁም ደግሞ የወደቁት የሚነሱበትና ያጡት የሚያገኙበት ጾም እንዲያደርግልን ዘወረደ ብለን ቅድስት ብለናልና ይቺ ሳምንቷ ቅድስት ቅድስናን የምናገኝባት ቅዱስ እግዚአብሔርን የምናይባት ናትና ቅድስት ድንግል ማርያም ቅድስት ቤተክርስቲያንን የምናገለግልባት ናትና ዘወረደን በሰላም እንዳጠናቀቅን ሁለተኛውን ሰንበት ቅድስትን በሰላም እንድናጠናቀቅ መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መዝሙረ ያሬድ ዓርብ ከሰዓት በኋላ የሚቀርብ እሑድ የሚተላለፍ መዝሙረ ያሬድ ነው። ገባ ገባ በሉ ቤተሰብ ሁኑ፣ እንማማር፣ እንነጋገር። እግዚአብሔር አምላክ እኔንም እናንተንም ያስተምረናል። አነሳስቶ ላስጀመረን አስጀምሮም ላስፈጸመን አምላካችን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።